ውድ አድማጮቻችን ባለፈው ክፍል በነበረን ቆይታ በታላቁ ከያኒ ወጋየሁ ንጋቱ የህይወት ታሪክ ዙሪያ ዳሰሳ ማቅረባችን ይታወሳል። ዛሬ ደግሞ አንጋፋ የጥበብ ሰዎችና አድናቂዎቹ የሰጡትን ምስክርነት በሚመለከት በፈርጥ መጽሔት ህዳር 1993 እትም ላይ የሰፈረውን ሐሳብ መጠነኛ ማሻሻያ አድርገን እናቀርባለን። ስነ ጽሑፋዊ ይዘት ያላቸው ቪዲዮዎች በተከታታይ እንዲደርሱት ቻናሉን ላይክ እና ሼር፣ አዲስ ከሆኑ ደግሞ ሰብስክራይብ ያድርጉ። ኢትዮጵያ ካፈራቻቸው ስመጥር ተዋንያን መካከል ወጋየሁ ንጋቱ አንዱና ምናልባትም ቀንደኛው ነው ሊባል ይችላል። ወጋየሁ በትወና ብቃቱ የመድረክ ጸዳልና የማይተካው የጥበብ ኮከብ የሚል ቅጽል ስም የተሰጠው ሲሆን በተደጋጋሚ የምርጥ ተዋናይ ሽልማቶችንም አሸንፏል። ሰዓሊ እሸቱ ጥሩነህ መላ አካሉ ቋንቋ በማለት እንደገለጹት ወጋየሁ አንድን ገጸ ባህሪ ለመወከል ድምጹን ብቻ ሳይሆን መላ አካላቱንና የፊት ገጽታውን ይጠቀም ነበር። ታዋቂው ሀያሲ ስዩም ወልዴ ደግሞ ገጸ ብዙ ጠቢብ ብለው የወጋየሁን ሁለገብ ተዋናይነት ጽፈዋል። አርቲስት ፍቃዱ ተክለማርያም በበኩሉ ወጋየሁ ከእርሱ በኋላ ለሚመጡ ተዋናዮች እውቀቱን ለማካፈል ፍጹም የማይሳሳ በማለት ገልጾት ነበር። እሸቴ የተሰኘ የወጋየሁ አድናቂ ሰው እንዴት ራሱን ትቶ ሌላ ይሆናል በማለት ይጠይቃል። የብሔራዊ ቲያትሩን ወጋየሁ መድረክ ላይ ካየሁ ወዲህ መምሰል ቀርቶ መለወጥ ይቻላል ባይሆኛለሁ ይላል። በቀለም ወርቅ ትምህርት ቤት መምህር የሆኑት መምህር አራጌ ደግሞ የወጋየሁ አጥንትና ስጋ ለድራማ እንዲሆን ተመቻችቶ የተገጣጠመ ነው ይላሉ። አክለውም ባይሆንማ እንደዚያ ጭብጥ ኩርምትምት ብሎ ችግርን ሲቸገራት፣ ደስታን ሲደሰታት፣ ጀግንነትን ሲጀግናት ሰውነቱ እንደፈለገው እንዴት ይሆንለታል ይላሉ። አንድ አዛውንት ደግሞ ሀሁ በ6 ወርን ሲሰራ አይተውት አድንቀው አሁን ይሄ ራሱ ቲያትር ሆኖ ምን ቲያትር ይሰራል በማለት ግርምታቸውን ተናግረዋል። እንደሳቸው አባባል ወጋየሁ ራሱ ቲያትር መሆኑ ነው። ብዙዎች እንደሚሉት ድራማ ማለት ወጋየሁ የሚሰራው ነው። ወጋየሁ ቲያትርን ሆኖ የሚሰራ ከሆነ እሱ ታዲያ ማን ነው የሚለው ጥያቄም አነጋጋሪ ነው። እርግጥ ነው ባዘቦት ቀን ስናገኘው እናቱ መተኪያ ለሌለው አንድያ ልጃቸው ወጋየሁ ብለው ስም ያወጡለትን ቀበና ተወልዶ በተፈሪ መኮንን ትምህርት ቤት ከዚያም አዲስ አበባ ዩኒቨርሲቲና ቡዳፔስት ተምሮ አሁን ብሔራዊ ቲያትር ባልደረባ የሆነውን ቀጭኑን ሰው እናያለን። መካከለኛ ቁመቱን፣ ከርዳዳ ፀጉሩን፣ ጠይም ፊቱን፣ ከጫፋቸው ከበድ ያሉ ጣቶቹን፣ በቪ ቅርጽ የተጋደሙት የግንባሩ መስመሮቹንና ሌላውን ተክለ ሰውነቱን አይተን ወጋየሁ ይሄ ነው እንላለን። በሌላ በኩል ደግሞ የ46 ዓመቱ ጎልማሳ ወደ ቲያትር ዓለም ከገባ ጀምሮ ራሱን ለውጦ ፍጹም እስኪያሳስት ድረስ ሌላ ሰው ሆኗል። አንድ ጊዜ ዘራይ ደረስን ሆኖ ድራማ ይሰራል። በዚያ ስራው ማንም እስኪደነቅ ድረስ ዘራይን ሆኖ ነበር። በአጋጣሚ የዘራይ ወንድም ደጃዝማች ተስፋ ጽዮን ደረስ ይመለከቱት ነበርና ራሱ ወንድማቸው ዘራይ መቃብር ፈንቅሎ የመጣ እስኪመስላቸው ድረስ ወጋየሁ ተለወጠባቸው። ስለዚህ እጁን እንደያዙ ሰነበቱ። ለሌሎች በአማርኛ ያናግሩና ትግርኛ ቋንቋ የማይችለውን ወጋየሁን በትግርኛ ያወሩታል። ዘራይ ትግርኛ ይችላላ፣ ወጋየሁ ደግሞ ዘራይን ሆኗል። ታዲያ በእነዚያ ወቅቶች ወጋየሁ ራሱን ወጋየሁን ነበር። ተዋናይት ዓለም ፀሐይ ወዳጆ የነገረችንም ለዚሁ ድጋፍ ይሆናል። እናትነሽ ድራማን ይዘው ወደ ጦር ግንባር ይሄዳሉ። ይህን ለጦሩ ሲያሳዩ ወጋየሁ የችግር እሳት ጠብሶት መከራ ተፈራርቆበት ግን ቤቴን ለቅቄ አልሄድም የሚለውን ባህሪ ሲሰራ የተመለከተ ወታደር ልቦናው እጅግ ባዘን ከመሰበሩ የተነሳ መድረክ ድረስ ሄዶ እባክን ለምን አትሄድም ብሎ ለመነው። ውሃ ሲጠማው ያየ ደግሞ ከዚያ ባህሩሩ እንደ ብርቅ ከሚታየው የኮዳ ውሃ አውጥቶ አይዞህን ካጠጣ አለው። በሱ ቤት ለወጋየሁ አልነበር የሚሰጠው ለችግረኛው እንጂ። ታዲያ በእነዚህ ወቅቶች ወጋየሁ ራሱን ወጋየሁን ነበር። እንዲህ እየተለዋወጠ እንኳንስ ሌላውን ራሱን ያሳስታል። በሙያው በቆየበት ዘመን ጌትነትንም፣ ደህንነትንም፣ ሰላይነትንም፣ አታላይነትንም፣ ጀግንነትንም ሁሉንም አይቶታል።
ለዚህም ይመስላል ስለምንም ነገር አልጓጓም፣ ሁሉንም ያየው ይመስለኛል ሲል የተደመጠው። ደራሲ ነጋሽ ገብረ ማርያም ደግሞ ለወጋየሁ የሚከተለው ምስክርነት ሰጥተዋል። የወጋየሁን ማንነትና የሙያ ችሎታ ለመጀመሪያ ጊዜ የተረዳሁት በ1965 ዓ.ም በእኔ ተደርሶ በአቶ ተስፋዬ ገሰሰ የተዘጋጀውን የድል አጥቢያ አርበኛ የተሰኘውን ቲያትር በመሪ ተዋናይነት በተጫወተበት ወቅት ነበር። ስለ ቲያትር ሙያና ጥበብ ያለኝ እውቀት ውስን ቢሆንም የጻፍኩት ቃለ ተውኔት ከፈጠርኩት ባህሪ ጋር አስመስሎና አዋህዶ ሲጫወት ተመልክቼ ተሰጥኦውን በጣም አደነቁ። ጽሑፉ የኔ የፈጠራ ሥራ እንደመሆኑ መጠን የምስክርነት ቃሌ ይታመናል ብዬ ተስፋ አደርጋለሁ። የተሰጠኝ አርዕስት ከቃለ መጠይቅ ይልቅ ስፋትና ጥልቀት ያለው ግምገማ የሚጋብዝ መሆኑ አልጠፋኝም። ሆኖም ስለ ወጋየሁ የተቻለውን ያህል ማወቁ ጽሑፉን የበለጠ ያዳብረዋል ብዬ በማሰብ ቀጠሮ ጠይቄ ወደ ወጋየሁ ቤት ሄድኩ ይላሉ። ወጋየሁ ቤቱ ተቀምጦ ራሱን እያስታመመ የህመሙን ጊዜ በሰላምና በጸጥታ ለማሳለፍ የሚፈልግ መስሎ ስለታየኝ አእምሮንና መንፈሱን በሚፈታተኑ ጥያቄዎች ላስቸግረው አልፈለኩም። ወጋየሁ ከሆስፒታል ከወጣ ጀምሮ ጊዜውን የሚያሳልፈው መጽሐፍ በማንበብ ሬዲዮ በማዳመጥና ጤንነቱን በመንከባከብ መሆኑን ገለጸልኝ። ምቾትና ውበትን ባልጎደለው ሳሎን ውስጥ ተቀምጠን ባለሙያ የጠመቀችውን ጠላ እየተጎነጨሁ አንዳንድ የሐሳብ ልውውጥን አደረግን። እሱ እኔን እየተመለከተ ለቲያትር ሙያው የሚጠቅም ባህሪ ሲያጠና፣ እኔ ደግሞ ለዚህ ጽሑፍ የሚጠቅም ነገር ለማግኘት አንዴ የጎሪጥ አንዴ ፊት ለፊት ስንተያይ ቆየን። ቁመቱ 1 ሜትር ከ72፣ ክብደቱ በፊት 55፣ ሰሞኑን ደግሞ 65 ኪሎ ግራም እና እድሜው 46 መሆኑን ነገረኝ። መቼም ለአንድ ተዋናይ ጥሩ ሰውነትና አቋም፣ በቀላሉ ማጥናትና ማስታወስ የሚችል አእምሮ፣ የነቃ ህሊና፣ እንደፈለጉት የሚታዘዝ ሰውነትና ለአድማጭ ጆሮ የሚጥም ድምፅ አስፈላጊ መሳሪያዎች መሆናቸው እሙን ነው። ለመሆኑ ለአንድ ተዋናይ ተፈላጊና አይነተኛ ቅርጽን የሚባለው ሰውነት እንዴት ያለ ነው የሚል ጥያቄ ያቀረብኩለት፣ ለመድረክ ተዋናይነት የሚያስፈልገው የኔ አይነት ቅርጽ ያለው ሰው ነው በማለት እቅጩ ነገረኝ። አይኔን በልጠጥ ጥርሴን ገጠጥ አድርጌ የመጠራጠር መልክ አሳየው። አፌ ባይናገር አእምሮዬ ይሰራ ነበር። የትኛው ወጋየሁ? አሁን ከፊት የተቀመጠው ወጋየሁ ከሆነ መስፈርቱን የሚያሟላ መስሎ አልታያለኝ። በሐሳቤ የነበረው መመዘኛ የሲኒማው አክተር ነበር። ወጋየሁን ትክ ብሎ ለተመለከተው ሰው አሳች ፍጡር ነው። ከትከሻው ጎበጥ ካንገቱ ደፋ ብሎ መሬቱን እያየ በሐሳብ ተውጦ ሲራመድ ሙግቱ ያልሰመረለት ፍርድ ቤት ያንገላታው ባለቀጠሮ ይመስላል። በተለይ ድራፍት ቢራና የጨርጨር ጮማ ደንደሱን ካሳበጠው የልኳንዳ ቅልብ ጋር ሲመዛዘን ለአይን የሚሞላ ሰው አይደለም፣ ኮሳሳ ፍጡር ነው። አሁን የሚገኝበት የሰውነት የአእምሮና የእድሜ ክልል የሚያመለክተው የመድረክ ሙያውን ጫፍ ለማድረስ ባለው ኃይል ሁሉ የሚጠቀምበት ደረጃ ላይ ያለ ሰው መሆኑን ነው። የመድረክ ተዋናይ ከሲኒማ አክተር የተለየ ፍጡር ካልሆነ በስተቀር በሀገራችን ውስጥ በመድረክ ተዋናይነት ከፍ ያለ ስምና ዝና ካተረፉ ሰዎች አንዱ አንተ ነህ። እንዲያውም እንደኔ ግምት ከሆነ ዋናው አንተ ነህ ለማለት እደፍራለሁ። ከሙያው አንጻር ስትመለከተው ለዚህ ክብርና ታዋቂነት ያደረሰ የተለየ ተሰጥኦ ምን ይመስላል አልኩት። በቲያትር ሙያ ተሰጥኦና የጋለ ስሜት ማለት ሴንሲቲቪቲ በጣም አስፈላጊ ነገሮች ናቸው። የሰዎችን የተፈጥሮ ባህሪ ለማጤን ለማጥናትና ለመገንዘብ እጥራለሁ። የሚጫወታቸውን ባህሪያት ምንነት ጠልቄና ዘልቄ ለመረዳት የደራሲውን ሐሳብ ትርጓሜ ለተመልካቹ ሕዝብ ለማቅረብ ከፍ ያለ ጥረት አድርጋለሁ። ይህ ብቻ አይደለም፣ ሙያውንም ወደዋለሁ። የሚጫወተው ባህሪ የሚናገራቸውን ቃላት በቀላሉ የማጥናትና የማስታወስ ችሎታ አለኝ። ምናልባትም ለሙያው ብቁ አድርጎኛል የምለው ሌላ ነገር ቢኖር ሙያውን ለማዳበር የሚረዱኝ መጽሐፍትን በማንበብና ገና ከልጅነቴ ጀምሮ ሲኒማ ዘውትሮ የማየት ፍቅር ስላለኝ እነዚህም ረድተውኛል ባይ ነኝ። የወጋየሁን የመድረክ ተዋናይነትና ከቀጭን ሰውነቱ ያስገመገመ የሚወጣውን ለጆሮ የሚጥም ድምፅ
ከሚወዱት ተመልካቾችም ደራሲዎችም ማለት ይቀጣኛል መካከል አንዱ መሆኔን ቀደም ብዬ ገልጫለሁ። እንኳንስ በጋዜጠኝነት ሙያና በዕድሜ በሞጨሞጨው አይን ይቅርና እንደ ዛጎል በሚያበራ ደራሲ ማይም ቢሆን ወጋየሁ ጎልቶና ፈክቶ አላፊ አግዳሚውን የሚማርክ ቁመና በገሃዱ ዓለም እንደሌለው አምናለሁ። ዳሩ ግን አንድ የሚያስደንቀኝ ነገር አለ። ወጋየሁ መድረክ ላይ ሲወጣ የሚወክለውን ባህሪ ተላብሶ ተደማጭና ተደናቂ የሚያደርገውን ውስጣዊ የመንፈስ ጥንካሬና የተውኔቱን ህያዊነት የሚያንጸባርቀውን ምትሃት ከወዴት ነው የሚያመጣው በማለት ደራሲ ነጋሽ ገብረ ማርያም ግርምታቸውን ገልጸዋል። አንድ አንጋፋ የቲያትር ተመልካች ደግሞ ለወጋየሁ ያላቸውን አድናቆት እንዲህ ሲሉ ነበር የገለጹት። ቲያትርን እንደወድ ያደረገኝ ወጋየሁ ነው። ወጋየሁን በመድረክ ላይ ለመጀመሪያ ጊዜ ያየሁት ሀገር ፍቅር ቲያትር ነው። ትዝ ይለኛል ቲያትሩ የወሬ ፈላስፋ ይባል ነበር። ከዚያን ጊዜ ጀምሮ እሁድ እሁድ ሩጫዬ ቲያትር ቤት ሆነ። በተለይ ወጋየሁ አለበት የተባለውን ቲያትር ተከታትዬ ያለው ሀሁ በ6 ወር ላይ ልዩ ነበር። በእናት ዓለም ጠኑ ቲያትርም ጁሉ ሞሮን ሆኖ ሲጫወት አልቅሻለሁ። ስሜቴን በጣም ነካው። ወጋየሁ እኮ አሉን ከምንላቸው አርቲስቶቻችን ታላቁና አንደኛው ነው በማለት አንድ ወጣት የተውኔት ተመልካች ደግሞ እንዲህ ይላል። እኔ በጣም የምወደው ፊልም ነው። የፊልም ሱሰኛ ነበርኩ። ስለ ቲያትር የነበረኝ አመለካከት በጣም ዝቅተኛ ነበር። በአጋጣሚ አንድ ጓደኛዬ ለመጀመሪያ ጊዜ ቲያትር ካላየም ብሎ ሙጭጭ አለ። ቲያትር እንደማልወድ ብነግረው ሊገባው አልቻለም። ጓደኛዬን ለማስደሰት ብቻ ሄድኩ። ለመጀመሪያ ጊዜ የሀገራችንን አርቲስቶች አይቼ ያደነኩት እናት ዓለም ጠኑ በተሰኘው ተውኔት ነው። የጁሉ ሞሮን ባህሪ የሚጫወተው ወጋየሁ ከህሊናዬ ሊፋቅ አልቻለም። ብዙ የፈረንጆችን ፊልም አይቼ አድንቄያለሁ። ከማድነቅም አልፌ ፎቶግራፋቸውን ሰበስብ ነበር። ስማቸውንም አንድ በአንድ አነበንበው ነበር። ያ ሁሉ የፊልም አድናቆቴና ስሜቴ በአንድ ጊዜ ተናደና የቲያትር አፍቃሪና ተመልካች ሆንኩኝ። ለዚህ ሁሉ ምክንያት የሆነኝ ወጋየሁ ነው። ወጋየሁን በጣም አደንቀዋለሁ። ከማድነቅም አልፎ ወደዋለሁ። የትዳር አጋሩ ወይዘሮ አምሳለ ገነት ደግሞ የሚከተለውን ምስክርነት ሰጥታ ነበር። አንዳንድ ጊዜ እኔ ራሴ በመድረክ ላይ ሳየው የማውቀው ወጋየሁ የትዳር ጓደኛዬ መሆኑን እረሳለሁ። ሌላው ቀርቶ በቲያትር መፈጸሚያ ስነ ስርዓቱ ላይ አበባ ላበረክትለት እጄ ረሳውና እንደ ሌሎቹ ተመልካቾቹ ልቅ ብዬ ለመውጣት ይቃጣኛል። ድሮ ያኔ ገና እንደተጋባን ወጋየሁ አፍቃሪ ገጸ ባህሪ በሚጫወትበት ጊዜ ቲያትር መሆኑን ረሳውና በጣም እናደር ነበር። ብዙ ጊዜ ግጭት የተፈጠረበትም ሁኔታም ነበር። ስለ ሙያው ያለኝ ግንዛቤ የበሰለ ባለመሆኑ በመድረክ ላይ የሚጫወተው ሁሉ እውነት ይመስለኝ ነበር። ዛሬ ሳስታውሰው በጣም ይገርመኛል። እየበሰልኩ ስመጣ ሁሉንም ተውኩት። እንደውም የሱ ሙያ ለኔ ሙያ ከፍተኛ አስተዋጽኦ አድርጓል የሚል እምነት አለኝ። ታዲያ ለባለቤቴ ሙያ ያለኝ አክብሮት የላቀ ነው። እኔም ሆንኩ ልጆቻችን ኬቲምና ሪታ ሙያውን በጣም አድርገን እናደንቅለታለን። የሙያው አፍቃሪዎችና ተመልካቾችም ጭምር ነን። በተለይም አንደኛዋ ሴት ልጃችን ኬቲም አባትነቱን ብቻ ሳይሆን ሙያውንም ጭምር በጣም ታደንቅለታለች። አንድ ጊዜ ወጋየሁ በእናት ዓለም ጠኑ የጁሉ ሞሮን ገጸ ባህሪ ሲጫወት ገራፊው ገብረየስ በጅራፍ ሲሸነቁጠው አይታ ሕፃን ስለነበረች ለቅሶ አለቀቀችው። በአዳራሹ የነበረው ተመልካችም ሁሉ ደነገጠ። ዛሬ ግን አድጋለች። ወጋየሁ የሚሳተፍበት የተውኔት ትርኢት ሲከፈት ቤተሰቡ በሙላ ሄደን እናያለን። እንደሌላው ተመልካቹና አድናቂዎች ሁሉ እኛም ተመልካቾቹና አድናቂዎቹ ነን ትላለች ወጋየሁ ሚስቱ ወይዘሮ አምሳለ ገነት ይመር። ወጋየሁ ከመድረክ ውጭም በግል ህይወቱ የተለየ ነው። ያ የመድረክ አንበሳ ወጋየሁ በግል ተጠግተው ሲያዩት አይናፋር ነው። በጣም ቀረብ ብለው ሲጫወቱት ደግሞ የተለየ ለዛ አለው። ከዚያ በመድረክ ላይ ገዝፎ የሚታየው ወጋየሁ ጋር ሲነጻጸር በጣም የተለየ ነው።
ወጋየሁ በ1966 ዓመተ ምህረት እንደ ጸረ አብዮተኛ ተቆጥሮ ለጥቂት ጊዜያት ታስሮ ነበር። በ1977 ዓመተ ምህረት ከባህል ሚኒስቴር ሰራተኞች መካከል ምስጉን ሰራተኛ ተብሎ ተሸልሟል። ወደ መጨረሻው የህይወት ዘመኑ በግልጽ አውጥቶ በማይናገራቸው ጉዳዮች ይበሳጭ እንደነበርና አብዝቶ ይጠጣ እንደነበር ይነገራል። በመጨረሻም ይህ ታላቅ የጥበብ ሰው ህዳር 6 ቀን 1982 ዓመተ ምህረት ድንገት ከዚህ ዓለም በሞት ተለይቶ በቅድስት ሥላሴ ካቴድራል ቀብሩ ተፈጽሟል። ወጋየሁ ንጋቱ ለኢትዮጵያ ቲያትር እድገት ለከፈለው መስዋዕትነት ሁሌም ሲታወስ ይኖራል። ዛሬም ድረስ ወጋየሁ ውስጤ ነው የሚለው አባባል በቲያትር አፍቃሪዎች ዘንድ አልጠፋም። ውድ አድማጮቻችን፣ በእውቁ የመድረክ ፈርጥ ወጋየሁ ንጋቱ ዙሪያ በሁለት ክፍል ስናደርገው የነበረውን ዳሰሳ በዚህ እንቋጫለን። በምንጭነት ፈርጥ መጽሔት ህዳር 1993 እትምን እንዲሁም ሰዋሰው ድረገጽን ተጠቅመናል።